ባንካችን አቢሲኒያ አሚን ውድ የነበሩትን የረመዳንን ቀናት ከወገኖቹ ጋር አሚን ለበጎነት በሚል መሪ ሐሳብ ሲያሳልፍ ከረመ። በዚህ በአገራችን አራቱም አቅጣጫዎች ተጓጉዘን ከተለያዩ ወገኖቻችን ጋር የረመዳን አስቤዛ ድጋፍ ያደረግንባቸውን ቀናት፣ ሰዓታትና ሰከንዶች መርሳት አይቻልም። ዛሬ ይህንን የበጎነት አሻራችንን ወደ እናንተ ለማድረስ ያዘጋጀነው ዘጋቢ ፊልም አለ። እሱን እንድትካተሉ በአክብሮት እየጋበዝኩ ተመልሼ እመጣለሁ። በያላችሁበት በድጋሚ ዒድኩም ሙባረክ፣ ኩሉ ሰነ ወአንቱም ቢአልፍ ኸይር። የረመዳን ወር የሰማያት በሮች ተከፍተው የራህመትና የመግፊራ ዝናብ የሚዘንብበት፣ የሰው ልጅ የልቡን ደጃፍ ለፈጣሪውና ለወገኑ ወለል አድርጎ የሚከፍትበት ታላቅ ወር ነው። በዚህ የተባረከ ወር ደግነት እንደ አጥቢያ ኮከብ ጎልቶ ይወጣል። አብሮነትም ከመቼውም ጊዜ በላይ ይፈካል። አቢሲኒያ አሚን በዘንድሮ ረመዳን አሚን ለበጎነት በተሰኘ መሪ ሐሳብ በሀገራችን አራቱም አቅጣጫዎች ታላቅ የበጎነት ጉዞ አድርጓል። ከተለያዩ የክልል ከተሞች እስከ ተራድኦ ተቋማት በተዘረጋው በዚህ ጉዞ ተስፋ ለቆረጡ ተስፋን ይዘን፣ ለደከሙ ምርኩዝ ሆነንና የረመዳን አስቤዛ በማጋራት በበጎነት ደምቀን ወሩን አሳልፈናል። አቢሲኒያ ባንክ እንደምናውቀው በተለያየ የማህበራዊ ኃላፊነት ስራዎች ላይ እየተሳተፈ ይገኛል። እንደ ባንክም በዚህ ዓመት በርካታ ስራዎችን አቅደን እየሰራን ያለነው። በዚህ በረመዳን ሲዝን ከምንሰራቸው ስራዎች መካከል አንዱ ከተመረጡ የበጎ አድራጎት ድርጅቶች ጋር በመሆን የአፍተር ፕሮግራም ማከናወን ነው የሚሆነውና ዛሬ በሚሊዮኖች ልብ ውስጥ የሰረጸው አቢሲኒያ አሚን እሴትዎን ያከበረ በሚል ጽኑ ቃል ኪዳን በሺዎች ሸክም ውስጥ አለኝታነቱን ያስመሰከረበትን የበጎነት ጉዞ አብረን እንቃኛለን። አቢሲኒያ አሚን፣ አቢሲኒያ አሚን፣ አቢሲኒያ አሚን። የበጎነት ጉዞአችን ጅማሮውን ያደረገው በጥንታዊቷ የጎንደር ከተማ ነው። ጎንደር ላይ ደግነት ከመካነ መንግስታቱ ግርማ በላይ ይደምቃል። አቢሲኒያ አሚን የወገኖቹን ማዕድ ለመሙላትና የረመዳንን አስቤዛ ለማጋራት ከሃተይን ከተሰኘ የበጎ አድራጎት ድርጅት ጋር እጆቹን አስተሳስሯል። በከተማዋ የሚገኙ አቅመ ደካማ ነዋሪዎች የረመዳንን ወር ያለ ስጋትና በደስታ እንዲያሳልፉ ማድረግ ቀዳሚ ተግባራችን ነበር። አቢሲኒያ አሚን፣ አቢሲኒያ አሚን። ይህ ደግነት በከተሞች አደባባይ ብቻ የተገደበ አልነበረም። አቢሲኒያ አሚን ለጥላዎች ጥላ መሆንን ዓላማው አድርጎ ወደ አንጋፋው ባቡል ኸይር ደርሷል። ባቡል ኸይር የሺዎች መጠለያ፣ የብዙዎች ተስፋ። እዚህ በየዕለቱ 7000 የሚጠጉ ወገኖቻችን ያላንዳች እንግልት የዕለት ጉርሳቸውን ያገኛሉ። እኛም በአሚን ለበጎነት መርሃ ግብራችን በማዕከሉ ተገኝተን ከኢፍጣር ቅድመ ዝግጅት ጀምሮ ባሉ ተግባራት የተሳተፍን ሲሆን ማዕከሉ የዛሬ 6 ዓመት 127 አቅመ ደካሞችን ይዞ የምገባ ሥራ ሲጀምር በቀዳሚነት እንዳገዝ ነው ሁሉ አስታውሳለሁ። የዛሬ 2 ዓመት ይመስለኛል አቢሲኒያ ከወለድ ነፃ አገልግሎቶች የዛን ፓርቲ የሚሰሩ አስቤዛ ይዘውልን መጡ። ጎበኙን እና የመጀመሪያ የባንክ ሰፖርተሮቻችን ናቸው። ዘንድሮም የባንካችን ከፍተኛ አመራሮች በተገኙበት የብር 1 ሚሊዮን ስጦታ በማበርከትና በጋራ በማፍጠር ከገንዘብ ድጋፍ ባሻገር ያለንን አጋርነት ማሳየት ችለናል። በጣም ነበረ ደስ ያለን። ከዛ ያው በየዓመቱ ይዘይሩናል። ይሄ ትልቅ ነገር ነው። እንደ ባንክ እርዳታ ያስጀመሩት አቢሲኒያ ባንኮች ናቸውና ሰላም ሰግና አላስ አቢሲኒያ አሚን፣ አቢሲኒያ አሚን። አሚን ለበጎነት የረመዳን ወገንን የማገዝ መርሃ ግብራችን ወደ ባህር ዳር አድርሶናል። ባንካችን አቢሲኒያ ጾሙን ምክንያት በማድረግ በባህር ዳር ከተማ ለሚገኙ ወገኖቻችን ድጋፍ ለማድረግ በተዘጋጀው ፕሮግራም ላይ በመገኘታችሁ
በባንኩ ስም ላቅ ያለ ምስጋና እያቀረብኩ በባህር ዳር ደግነት ልክ እንደ አባይ ወንዝ ይፈሳል፣ አብሮነትም እንደ ጣና ሐይቅ ይሰፋል። ባንካችን ምርኩዝ ከተሰኘው የበጎ አድራጎት ማኅበር ጋር በመቀናጀት 150 ለሚሆኑ አቅመ ደካማ ወገኖች የረመዳን አስቤዛ በማቅረብ የወገን ምርኩዝ መሆኑን በተግባር አረጋግጧል። እዚህም የከተማዋ እስልምና ጉዳዮች ምክር ቤት ከፍተኛ አመራሮችና የባንካችን የሥራ ኃላፊዎች በተገኙበት የብዙዎችን ማዕድ በደስታ መሙላት ችለናል። ይህን ባንክ ዛሬ ብቻ አይደለም፣ ሁልጊዜም አጋራችን ነው፣ እጎናችን ነው። እኛም እጎናችን እንደሆናችሁ ሁሉ እጎናችሁ መሆናችን እያረጋገጥን ባንኩን በትልቁ ልናመሰግን እንወዳለን። ሁልጊዜም አትለውን ለማለት እንወዳለን። እናመሰግናለን። ሰላም አለይኩም ወረህመቱላህ። በጣም ደስ የሚል ነገር ነው። ምስጊኑ እንደዚህ መደሰቱ በጣም ደስ ይላል። አብሲኒያን በጣም እናመሰግናለን። በርቱ፣ ተበራቱ እንላለን። የበጎነት ካርታችን አሁን ወደ ምስራቁ አድማስ ወደ ውቢቷ ከተማ ድሬዳዋ አምርቷል። በድሬዳዋ ሙቀት ውስጥ የርህራሄ ጮራ ሆኖ የተገኘው አቢሲኒያ አሚን ከሼክ በክሪ ሰበሎ ፋውንዴሽን ጋር በመቀናጀት የበርካታ አቅመ ደካሞችን በር አንኳኩቷል። በዚህ መሰረት በዛሬው ዕለትም በድሬዳዋ ከተማ ከሼክ በክሪ ፋውንዴሽን ጋር በመተባበር አጠቃላይ በ9 ቀበሌ የሚገኙ አነስተኛ ገቢ መጠን ያላቸውን ለመደጎምና በረመዳን ያለንን ኃላፊነት ለመወጣት ያደረግነው ዝግጅት ነው። በዚህም ከዋናው መስሪያ ቤት ድረስ እዚህም ያሉ ዲስትሪክት እንዲሁም የመስተዳደሩ አካላት በአጠቃላይ በዚህ ፕሮግራም ላይ ተሳታፊ በመሆናቸው አቢሲኒያ ባንክ እጅጉን ደስተኛ ነው። በቀጣይም እንዲሁ በተለያዩ ማህበራዊ ኃላፊነቶች በመወጣት ያለንን በጎነት ያለንን ተጋሪነት የምንቀጥል መሆናችንን በዚህ አጋጣሚ መግለጽ እፈልጋለሁ። የከተማው አስተዳደር ከንቲባ ክቡር አቶ ኸድር ጆሃርና ሌሎች ከፍተኛ የሥራ ኃላፊዎች በተገኙበት በተከናወነው የረመዳን አስቤዛ ድጋፍ እሴቶን ያከበረ የሚለው መሪ ቃላችን በወገኖቻችን ፈገግታ ላይ ታትሞ ውሏል። እዚህም የበርካታ እናቶችንና አባቶችን የረመዳን ሸክም በማቅለል የወገን አለኝታ መሆናችንን ዳግም አረጋግጠናል። ዛሬ አቢሲኒያ እኛን እዚህ ጠርቶ ይህን እርዳታ ስላደረገልን በኃይል ያመሰግናለሁ። ቁርቤኖ አዴሬስ ቁርሜሳ ኢሳኖ አዴሬስ ቁርሜሳ ነው አዴሬስ ዋንን አርኪኔ ገመቹን አርኪኔ ገመኔ ረቢ ቶከቼ ነው አዴሶ ኢሳስ ረቢ ቶከቼ ነው አዴሶ ኢሳስ። እንደ ድሬዳዋ አስተዳደር ደግሞ ይሄንን በጎ ተግባር ላይ የተሰማሩት ሁሌ በየአመቱ የሚያደርጉት ወንድሜ ሼክ ነስረዲን የሼክ በክሪ ሰበሎ ፋውንዴሽንና እንዲሁም የመርከዙል ኢስላም ኃላፊ እንዲሁም የአሜን በጎ አድራጎት ድርጅትና የአብሲኒያ ባንክ በዚህ ላይ የተሳተፉ አካላት ሁሉ በራሴና በአስተዳደሩ ስም ላቅ ያለ ምስጋናን ለማቅረብ ፈልጋለሁ። አመሰግናለሁ። አቢሲኒያ አሚን፣ አቢሲኒያ አሚን፣ አቢሲኒያ አሚን። አሚን ለበጎነት መርሃ ግብራችን የሕፃናትን ፈገግታና የእናቶችን ምርቃት ፍለጋ ጉዞውን ቀጥሏል። በዚህም ወላጅ አጥ ሕፃናትን በሚንከባከበው የየቲም ሕፃናት እንክብካቤ ማዕከል በመገኘት ልጅ ማሳደግና የኑሮ ጫናን መቋቋም ለከበዳቸው እናቶች የአስቤዛ ድጋፍ አድርገናል። ባንካችን ለቤተሰብና ለትውልድ ያለውን ጥልቅ ክብር ባሳየበት የድጋፍ ተግባሩ የእናቶች የፈገግታ ምንጭ መሆን ችሏል። በእርግጥም እዚህ ያየነው ፈገግታ ለባንካችን ከማንኛውም ትርፍ በላይ ትልቁ ስኬታችን ነው። አቢሲኒያ ባንክ ሰፊ ነው። ሰው ስለበዛባችሁ አገር ስለምትዳረሱ ነው እንጂ እናቃቸዋለን። ሰፊ ድርጅት ባንክ ነው፣ ሰፊ ስራ ይሰራል። ቀጣዩን ግን እኛም አባል እኛን እናንተ መንበር ሆነን እንትን አድርገን በሰፊ እንደምትሰሩ ከዚህም የተሻለ ነገርም እንደምታደርገው ከባንኩ አንጻር ከባንኩ ሁኔታ ከባንኩ ስም በጣም እንረዳለን። በረካውኑ በሰላም ወደ ቤታቸው ተመለሱ። እንደጀመራችሁ እንግዲህ ይሄ ልማት ነው፣ ይሄ መረዳዳት ነው፣ ይሄ መደጋገፍ ማለት ኢትዮጵያዊነትም ይሄ ነው፣ ሃይማኖቱ የሚያዝ ይሄ ነው እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የአሚን ለበጎነት ጉዞ አቅጣጫውን ወደ አዳማና ቢሾፍቱ ከተሞች በማድረግ ዝቅተኛ ገቢ ካላቸው ችግረኛ ወገኖች ጋር አብሮነቱን አድሷል።
እንደ ባንክ ከዚህ በፊት ስራ የነበረውን ዘንድሮም ያደርግ ነው። በቀጣይም መሰል ተግባራቶች እንደ አቢሲኒያ ባንክ አሚን ብራንድ ደግሞ ይበልጥ አስፋፍተን የሚሆኑና በዚህ አጋጣሚ እንደ ባንክ ብዙ ሰዎችን ጋር መድረስ ባንችልም በተቀመጠው ዳይሬክሽንና በተቀመጠው ባጀት ይህን መሰል ተግባር ደግሞ ስናደርግ እንደ ባንክ ትልቅ ኩራት ይሰማናል ማለት ነው። ይሄ ጅማሮ ነው። ከዚህ በኋላ በስፋት ሰፋ አድርገን ከእርዳታም በዘለለ ቋሚ የሆኑ ነገሮችን ከባንኩ ጋር ሆነን በጋራ እንሰራለን። እንግዲህ እስካሁን ለነበረን ነገር በተለይ በአጠቃላይ በመላው ሀገሪቷ ስናደርግ የነበረውን ነገር ቢሸፍቱም ላይ አንድ ብለን ጀምረናል። በቀጣይነት እንሄዳለን። እንደ ከተማ ምክር ቤት በጣም ነው የምናመሰግናችሁ። ለኛ እንዳደረጋችሁ ነው ለህዝባችን ያደረጋችሁት። በየአመቱ ሳይሆን በቀን ቀን የምታደርጉት አላህ ያደርጋችሁ። ዛሬ በዚህ በከተማችን አቢሲኒያ ባንክ አሚን ከወለድ ነፃ ዛሬ ለድጋፍ ረመዳንን 1447ኛው ዓመተ ሂጅራን አስመልክቶ ዛሬ ባደረገው ለህዝቦች አቅመ ደካማዎች ያደረገውን እርዳታ በጣም በአዳማ ከተማ ሙስሊሞች ምክር ቤትና በራሴ ስም ለማመስገን ፈልጋለሁ። የበጎ ስራ የሰራችሁት ለሁሉም ድርጅት በተለይ ከዚህ በፊትም ዛሬ ብቻ ሳይሆን ከኛ ጋር ቆማችሁ የሙስሊም አመት በዓል ሲሆንም የክርስቲያን አመት በዓል ሲሆንም ሁላችሁም እዚህ ያላችሁት ድጋፍ ስታደርጉ ቆይታችኋል። ዛሬም ይህንን የመሰለ ድጋፍ በረመዳን ወቅት ይዛችሁ መጣችሁ እኛ ጎን ስለቆማችሁ ሁሉንም ድርጅቶች አቢሲኒያንም ጨምሮ ሌሎች ድርጅቶችም በከተማ መስተዳድሩ ስም ደግሜ ማመስገን እፈልጋለሁ። አመሰግናለሁ። ዛሬ ያደረጉ ነገር በጣም ቆንጆ ነው። ደስ የሚል ነገር ነው። አላህ ይቀበልላቸው ሰደቃቸውን ኢንሻአላህ። የአቢሲኒያ ባንክ በጣም ደስ የሚል ነገር ነው የሰራችሁ። እንዲህ ቢቀጥል ቆንጆ ነው። አላህ ይቀበልላቸው። በዚሁ አጋጣሚ አቢሲኒያ ባንክን ከልብ የመነጨ ምስጋናን ለማቅረብ እንወዳለን። እናመሰግናለን። በአዳማ ንፋስና በቢሾፍቱ ሐይቆች ዳርቻ ደግነትን በመዝራት ከከተማ አስተዳደሮቹ የሥራ ኃላፊዎች ከመጅሊስ አመራሮችና ከወገኖቻችን ጋር ጥልቅ ደስታን ተጋርተን ተመልሰናል። አሚን አቢሲኒያ አሚን አቢሲኒያ አሚን አቢሲኒያ አሚን። የበጎነት አቅጣጫችን አሁን ወደ ደቡብ አድማስ፣ ወደ ቱሪዝም እንቋ ሐዋሳና ወደ ለምለሟ ዲላ አቅንቷል። ሁሉም የተቋሞች የየራሳቸው እሴት አላቸው። አንዱ የአቢሲኒያ ባንክ እሴት እንደሚታወቀው ማህበራዊ ግዴታን መወጣት ከመሆኑ ጋር ተያይዞ ማህበራዊ ግዴታውን እየተወጣ የመጣበት ሁኔታ ነው ያለውና በአመት በዓል ደግሞ እንደዚህ የተቸገሩን ሰዎች በመርዳት ለበርካታ አመታት ሲሰራ የቆየበት ሁኔታ ነው ያለውና በቀጣይም ይሄንን አጠናክረን የምንሄድበት ሁኔታ ነው ያለው። በቅድሚያ ማሻአላ አቢሲኒያ ባንክ በጣም አድርገን እናመሰግናለን። አቢሲኒያ ከወለድ ነፃ አሚን ከወለድ ነፃ ባንክ ማሻአላ ይህንን ጽድቅ የሆነ ስራ ማሻአላ እዚህ ምድር ላይ ማስፈኑና ለሌላው አስተማሪ የሆነ ስራ በመጀመሩ ከፍ ያለ ደስታ አለኝ። በመስጂዱና በከተማው ስም ላመሰግን ወዳለሁ። እናመሰግናለን። በሐዋሳ ሐይቅ ዳርቻና በዲላ አረንጓዴ ተራሮች ስር አሚን የረመዳንን በረከት ይዞ የደጃፍ እንግዳ ሆኗል። እዚህም ከከተማ አስተዳደሮችና ከበጎ አድራጎት ድርጅቶች ጋር በመተባበር የበርካታ አቅመ ደካማ ወገኖችን ማዕድ በደስታ መሙላት ችለናል። በጣም ነው የምናመሰግነው። በአጠቃላይ ለዚህ ለረመዳን ወር ለተደረገልን ድጋፍ በጣም እናመሰግናለን። በእውነት ነው የምለው። ደስታን የተሰማው አላህ ይስጣችሁ፣ ዲን ዱንያ ይስጣችሁ፣ ካሚል ይጨምርላችሁ። በጣም ተደስቻለሁ። አላህ ይጨምርላችሁ፣ የበለጠ ልታወጡ አላህ ይስጣችሁ። አቢሲኒያ ባንክ በጣም ደስ ብሎኛል። እኔ ያው የተራበን በመርዳቱ ያው ጾምን ያው ከሰው እኩል ከሌሎች ሀብታሞች እኩል ሆነን በማድረጋችን በጣም ደስ ብሎኛል። ባንኩን በጣም ነው ያመሰገንኩት። አቢሲኒያ ባንክ ጀዛከላ። በመርሃ ግብሩ ወቅት ያስተዋልነው የእናቶች ምርቃት ለባንካችን ከማንኛውም ቁሳዊ ትርፍ በላይ ትልቁ ሀብታችን መሆኑን የታዘብንበት ጉዟችን ነበር። እና አቢሲኒያ ባንክ የዛሬ ዓመትም በተሻለ ሁኔታ ዘንድሮም ልዩ አድርጎ ስላቀረበልን ለአቅመ ደካማዎች አስቦ ይበጀናል፣ አገርን ያበለጽጋል፣
በማለት ላደረገልን ትብብር እጅግ የላቀ ምስጋና ላቀርብላቸው ፈልጋለሁ። የአቅመ ደካማ ወገኖቻችንን የኑሮ ሸክም ለማቅለል በወርሃ ረመዳን የጀመርነው የአሚን ለበጎነት መርሃ ግብራችን ወደ መቀለ ከተማ ደርሷል። መቀለ ላይ ደግነት ከጥንካሬ ጋር ተሰናስሎ ይገኛል። ባንካችንም ለወገኖቹ ያለውን ብርቱ አጋርነት ለማጽናትና የረመዳን አስቤዛ ድጋፍ ለማድረግ በአብሮነት አሳልፎ ተመልሷል። ለበጎነት የተዘረጉት የአቢሲኒያ አሚን እጆች አሁን ደግሞ ለዓይነ ስውራን ወገኖቻችን ምርኩዝ ወደ ሆነው የአብዱላህ ኢብኑ ኡሚ መክቱም ማዕከል አድርሰውናል። አብዱላህ ኢብኑ መክቱም የቁርአን ማህበርን አቢሲኒያ አሚኖች ለመጎብኘት መጥተዋል። አቢሲኒያ ዛሬ የመጀመሪያው አይደለም። ከዚህ በፊት በሐምሌ 6 ባዘጋጀነው ፕሮግራም ላይ የፕላቲኒየም ስፖንሰር በመሆን ፕሮግራማችንን ከአብዱላህ ኢብኑ መክቱም ጎን መሆኑን እየደገፈ ያለ ተቋም ነው። ዛሬ ደግሞ ወደ 300 ሺህ ብር በማውጣት ለዓይነ ስውራንን ትኩረት አድርገን ለምንሰራው በተለይ በዚህ ረመዳን ደግሞ አስቤዛ እንዲደርሳቸው ለአብዱላህ ኢብኑ መክቱም የቁርአን ማህበር ድጋፍ አድርጓል። አቢሲኒያ አሚን አቢሲኒያ አሚን አቢሲኒያ አሚን። በዚህ ማዕከል የታዘብነው ጽናትና ብርታት ለሁላችንም ትልቅ ትምህርትን ያቀበለ ነበር። ይሄ ትልቅ ፕሮጀክት ነው። እንግዲህ አቢሲኒያ ለወደፊቱም አቢሲኒያ አሚን ለወደፊቱም እንዲያግዛቸው በተሻለ መጠን እኛም ጥረት እናደርጋለን። እንደው ሁሉም በሚቻለው አቅም እገዛ እንዲያደርግላቸው በዚሁ ጥሪ ያስተላለፍኩኝ። እንግዲህ ከዚህ በፊትም የመጀመሪያችን አይደለም። ቅድም የማህበሩ ስራ አስኪያጅ ሲገልጹ እንደነበሩት ይሄ የመጀመሪያ አይደለም። አብረን በጋራ እየሰራን ነው። ነገር ግን ይሄ ስራ በሰፊው ድርጅቱ መታገዝ እንዳለበት ነው እያየን ያለ ነው። ይሄ ተጠናክሮ የሚቀጥል ነው የሚሆነው። እንግዲህ ይሄን በማድረጋችን ደስተኞች ነን። ይሄን አጠናክረን ወደፊት እንቀጥላለን የሚለው መልእክት ለማስተላለፍ ነው። ወሰላሙ አለይኩም። ባንካችን በማዕከሉ ለሚገኙና የኑሮ ሸክሙ ለከበዳቸው ዓይነ ስውራን ወገኖቻችን የሚሆን የረመዳን አስቤዛ ድጋፍ በማድረግ አጋርነቱን በተጨባጭ አሳይቷል። በአዳማ፣ በቢሾፍቱ፣ በጎንደር፣ በመቀለና በሌሎችም ከተሞች የዘለቀው የኸይር ተግባር ጉዟችን ከመስክ እገዛ በተጨማሪ ወደ ሆስፒታል አልጋዎች ጎራ በማለት በርካቶችን ዘይሮ ተመልሷል። ዛሬ የመጣንበት ዋና ዓላማ ሐኒፍ እስላማዊ ማህበር ከዛሬ እስከ 5 ዓመት በፊት ጀምሮ የሆስፒታል ኢፍጣሮችን እየሰራ ይገኛል። የዘንድሮ የ2018 የ1447ኛው ዓመተ ሂጅራን የኢፍጣር ፕሮግራምንም እንዲሁ ከአቢሲኒያ አሚን ከወለድ ነጻ ጋር የዛሬ የጥቁር አንበሳንም የጳውሎስንም የሁሉንም የዛሬ 6 ፓኬጆችን የስድስቱንም ሆስፒታሎች አሚን ስፖንሰር አድርጎልናል። ጀዛኡላሁ ኸይረን በጣም እናመሰግናለን። በዚህ ከሐኒፍ እስላማዊ ድርጅት ጋር በመቀናጀት በተከናወነው የህሊና ረፍት ሰጪ መርሃ ግብር በጥቁር አንበሳ፣ በቅዱስ ጳውሎስ፣ በአለርት፣ በራስ ደስታ፣ በሚኒሊክና በየካቲት 12 ሆስፒታሎች በመገኘት ወደ 900 ለሚደርሱ ታካሚዎችና አስታማሚዎች የኢፍጣር ማዕድ ማጋራትን ማሳካት ችለናል። በዚህ በጣም አስደሳች በሆነ የበጎ ስራ ተግባር ላይ በመሳተፋችን እጅግ በጣም ከፍተኛ ደስታ ይሰማናል። ባንካችን አቢሲኒያ በዚህ ረመዳን ወር ውስጥ የበጎ ስራ ተግባራት መካከል አንዱ ከሐኒፍ የእስላማዊ ድርጅት ጋር በመተባበር በሆስፒታል አካባቢ የሚገኙ ወንድሞቻችንን መዘየር ነው። ለአፍጥር የሚሆን ስጦታም እንደዚሁ አብሮ ማበርከት ነው የሚሆነው። የዚህ ስራ አካል በመሆናችን ፋይናንሱንም ከኋላ በማድረጋችን እጅግ በጣም ደስተኞች ነን። እንደዚህ አይነት ተመሳሳይ ስራዎችንም በቀጣይነት አብረን የምንሰራ የሚሆን ይሆናል። የእናቶቻችን የሚጋባ ፈገግታና ከጥልቅ ስሜት የተፈለቀቀ ዱዓ፣ የሕፃናቱ ፈገግታና ተስፋ ነግሶ የሚውልባቸው የአሚን ለበጎነት መርሃ ግብሮች አሁንም ቀጥለዋል። ጉዟችን ወደ ታታሪዎቹ ምድር ሲቀጥል በወራቤ የንግድ መዲና ላይ አሚን የረመዳንን በረከት ይዞ የደጃፍ እንግዳ ሆኗል። ይህን ፕሮግራም አዘጋጅተናል። ስለዚህ ይህን ፕሮግራም ላይ ስለተካፈላችሁ፣ በዚህ ፕሮግራም ላይ ስለተገኛችሁ እናመሰግናለን። ወራቤ ላይ ደግነት
ከንግድ ባህል ጋር ተሰናስሎ ይኖራል። እዚህም የአቅመ ደካማ እናቶችን በር አንኳኩተን የረመዳን አስቤዛ በማቅረብ የወገን አለኝታነታችንን በተግባር አስመስክረናል። ረመዳን ጾም ለዋሉ ሰዎች እችን ዘይትም ዱቄትም ተምርም መስጠት ማለት ሰዎችን ማስፈጠር ነው። አንድ ሰው ያስፈጠረ ሰው ያለው ዋጋ የተለየ ነው። ሰው የሚከበረው ሰው በመሆኑ ነው። ሰው ስለሆነ ለሰዎች ለድጋፍ ተንቀሳቅሳቸዋል። ባንኩም ትልቅ እድገት አላህ ይስጠው፣ ትርፋማ አላህ ያድርገው። ኢትዮጵያን ሰላም አላህ ያርጋት። ስራችሁ በበረካ ይውደቅላችሁ ይላለው። አመሰግናለሁ። በወርሃ ረመዳን ለበጎነት የዘረጋ ነው የአሚን እጅ ወራቤን ተሻግሮ ወልቂጤ ከተማ ላይ ደርሷል። በዛሬው ዕለት የተቸገሩ ወገኖቻችንን ማዕድ ለማጋራት ከአቢሲኒያ ባንክ ጋር በመተባበር ከመቶ ሰዎች ወደ 100 ሰው የሚሆን የማዕድ ማጋራት ላይ ነው የምንገኘው። ይህንን ድጋፍ ያደረገልንን ባንክ በራሴና በጉራጌ ዞን እስልምና ጉዳዮች ከፍተኛ ምክር ቤት ስም ከልብ አመሰግናለሁ። ምናልባት አቢሲኒያ ባንክ የተለያዩ በዓላቶች በመጡ ሰዓት ላይ የተቸገሩ ማህበረሰቦችን የተለያዩ አይነት ድጋፍ የሚያደርግበት ሁኔታ ነው ያለው። ሁሉ ጊዜ የትኛውንም አይነት ድጋፍ በጠየቅን ሰዓት ላይ እጁ የሚዘረጋልን አጋዥ ባንክ ነውና ይህንን ባንክ ማመስገን እፈልጋለሁ። ደግነት ከሥራ ባህል ጋር ተሰናስሎ በሚኖርባት የወልቂጤ ከተማ ባንካችን የወገኖቹን የረመዳን ሸክም ለማቃለል የድጋፍ እጁን በመዘርጋት የአሚን ለበጎነት ቃል ኪዳኑን በተግባር አስመስክሯል። መሐመድ ሰፋ ከማል ባለው የዚህ የወልቂጤ ከተማ ነዋሪ ነኝ። አልሐምዱሊላህ እና አመሰግናለሁ። አላህ የበለጠ ነገር የምትሰጡ ሰዎች አላህ ያርጋችሁ። አላህ ዲንን የምትነስሩ አላህ ያርጋችሁ። ይሄን ያደረገልን አቢሲኒያ ባንክ ከልብ እናመሰግናለን። ለወደፊቱ ደግሞ ለትልቅ ደረጃ ለትልቅ ተቋ አላህ እንዲያስፋፍቶላችሁ በትልቁ ንያ እንድትሰጡልን በጣም እናመሰግናለን። አላህ ይስጥልን። ደስ አለኝ። ለነገም ለዛሬም ልጆቼን ደርሰው እንደዚህ ለማድረግ ከአገር አልፎ ለአገር ተረካቢ እንዲሆኑ ብቁ ዜግና እንዲሆኑ ባረጉት ነገር ባረኩት ነገር እንዲደሰቱ እኔም ይኸው አምናለሁ በሱ ሙሉ በሙሉ። እናንተም እድሜና ጤና ይስጣችሁ፣ ያሰባችሁት ሁሉም ይስጣችሁ። ክፉ ነገር አላህ ከላያችሁ የሚመጣ ነገር አላህ ይመልስላችሁ። አላህ ይስጥልን። እናመሰግናለን። አላህ አመት አመት ያኑራችሁ። ከዚህም በላይ እንደምትሰጠን እንደምትደግፉን አላህ ያብቃችሁ። አመሰግናለሁ። የበጎነት ካርታችን አቅጣጫውን ወደ ሰሜን በማድረግ በወሎዎቹ ፈርጦች ደሴና ኮምቦልቻ ከትመዋል። እዚህ የወገን ደራሽነት ባህል ነው፣ መረዳዳት ደግሞ የዘመናት የታሪክ አሻራ። ባንካችን ደራሽ ከተሰኘው የበጎ አድራጎት ማህበር ጋር በመቀናጀት በደሴ አካባቢ ለሚገኙ አቅመ ደካሞች የረመዳን አስቤዛ አቅርቧል። በወቅቱ ደሴ ላይ ያየነው የወገኖቻችን ዱዓና ምስጋና እጅግ አስደናቂ ነበር። ጥቂት ፈቀቅ ብለን ስናማትር ደግሞ የኢንዱስትሪዋን ከተማ ኮምቦልቻን እናገኛለን። በኮምቦልቻ የኑሮ ትግል ውስጥ አቢሲኒያ አሚን የበጎነት አሻራውን ሊያኖር ብቅ ብሏል። እዚህ መረዳዳት በቃላት ሳይሆን በጋራ ማዕድ ይገለጻል። ባንካችን ለበርካታ ቤተሰቦች ያደረገው የአስቤዛ ድጋፍ የኮምቦልቻን ትጉህ ማህበረሰብ አለንላችሁ ያለበት የረመዳን ስጦታው ነበር። የወርሃ ረመዳን የአሚን ለበጎነት ጉዟችን አዲስ አበባ ላይ ከተለያዩ ተቋማት ጋር በመተባበር የረመዳን አስቤዛ ድጋፍ ማድረጉን ቀጥሏል። አዲስ አበባ የሺዎች መጠለያ፣ የብዙዎች መኖሪያ፣ ነገር ግን ከፎቆቿ ጀርባና ከጎዳናዎቿ ጥግ የኑሮ ሸክም የከበዳቸው ድጋፍን የሚሹ የልብ ትርታዎች አሉ። አቢሲኒያ አሚን የደግነትን ዱካ ተከትሎ ጉዞውን ቀጥሏል። በዚህም ጉዟችን ወደ ታሪካዊ አወሊያ ግቢ ያመራል። አወሊያ ለዘመናት የየቲሞች መጠለያ፣ የተቸገሩት ወገኖቻችን የድጋፍ ዋልታ ሆኖ የኖረ የርህራሄ መዲና ነው። በዚህ በተባረከ ወር አወሊያ የሚገኙ እናቶችና አረጋውያን ብቻችሁን አይደላችሁም በሚል ከአቢሲኒያ አሚን የረመዳን አስቤዛ ድጋፍ ተበርክቶላቸዋል። በዛሬው ዕለት እንግዲህ የአቢሲኒያ ባንክ 100 ለሚሆኑ ወላጆች አቅመ ደካሞች ይህን የአስቤዛ ድጋፍ ለማድረግ መጥተዋል።
ስለ እውነት አቢሲኒያ ከአሁን በፊት የአወሊያ የ12ኛ ክፍል ተማሪዎች ውጤት ላመጡ ተማሪዎች የማበረታቻ ሽልማት በመስጠት በተለያዩ ድጋፎች በማድረግ ከጎናችን የማይለይ ኃላፊነቱ ማህበራዊ ኃላፊነቱን በአግባቡ እየተወጣ ያለ ባንክ መሆኑን መመስከር እንችላለን። ዛሬም ረመዳን ታሳቢ በማድረግ ባንኩ ከጎናችን ስለሆነ በመላው የኢትዮጵያ ሙስሊሞች እንዲሁም ደግሞ በአወሊያ ማህበረሰብ በሚረዱ ወንድሞችና እህቶች አቅመ ደካሞች የቲሞች ስም ባንኩን ከፍተኛ ሁኔታ ማመስገን ፈልጋለሁ። እንግዲህ ዛሬ በዚህ በአወሊያ የእርዳታና የልማት ድርጅት ተገኝተናል። የተገኘነበትም ዋና ዓላማ ቀደም በማህበሩ በድርጅቱ ስራ አስኪያጅ ሲገለጽ እንደነበረው አቅመ ደካሞችን የአስቤዛ ድጋፍ ለማድረግ ነው። ባንካችን እንግዲህ ከዚህ በፊትም ከአወሊያ ጋር የመጀመሪያው አይደለም፣ ተመሳሳይ ስራዎችን ሲሰራ ቆይቷል። እንግዲህ በዛሬው ቀን እዚህ ስለተገኘን በጣም ደስ ብሎናል። በማህበሩም ይሄ ድርጅቱም ትልልቅ ስራዎችን እንደሚሰራ ያየነበት ሁኔታ ነው ያለው። ይሄን እንግዲህ ባንካችን ይሄን ስራዎች አስቀጥሎ ወደፊትም በደንብ የሚሄድበት እንደሚሆን ይሄ በዚህ የሚያቆም ሳይሆን ወደፊትም ድጋፍ እንደሚያደርግ ቃል ለመግባት እፈልጋለሁ። አመሰግናለሁ። መልካም ጊዜ። ጉዟችን ቀጥሎ የደግነት ትዕምርት ወደ ሆነው ወንድም ኻሊድ ፋውንዴሽን አድርሶናል። እዚህ ያደረግነው ዚያራና የኢፍጣር ቆይታ መደበኛ ጉብኝት ሳይሆን ለእናቶችና ሕፃናት ጥላ ከጎዳና ሕይወት ለተላቀቁ ወጣቶች ደግሞ ተስፋና ምርኩዝ ከሚሆነው ከዚህ ታላቅ ተቋም ጋር የልብ ትርታችንን ያስተሳሰርንበትም ጭምር ነበር። አቢሲኒያ አሚን በዚያራው ወቅት የብር 1 ሚሊዮን ድጋፍ በማበርከት የፋውንዴሽኑን የበጎነት እርምጃ አግዟል። መቼም የመስጠት ወር ነውና ይህንን ላደረጉልን ላገዙልን ለአቢሲኒያ ባንክ በአላህ ስም እንግዲህ እንድታመሰግኑ ይፈልጋል። እንግዲህ ከሰጡት ላይ አላህ ደግሞ የበለጠ ሰጥቷቸው ከዚህ በላይ የሚሰጡ ተቋም ሆኖ ለሚቀጥለው እንድናይ ደግሞ አላህ ያብቃል። አቢሲኒያ አሚን በዘንድሮ የረመዳን ወር አሚን በበጎነት በሚል መሪ ሐሳብ ያከናወናቸው በሚገኙ መልከ ብዙ የድጋፍ ስራዎቹ በርካታ ወገኖቻችንን ማገዝና ተጠቃሚ ማድረግ ችሏል። ይህ ድጋፍ ባንካችን ለሰው ልጅ ያለውን ክብርና በወንድማማችነት ጥላ ስር የመቆሙን ጽኑ ቃል የገለጸበት የረመዳን ስጦታችን ነበር። አሚን አቢሲኒያ አሚን አቢሲኒያ አሚን። እንደ ባንክ ማህበራዊ ኃላፊነታችንን የምንወጣበት የበጎነት ጉዟችን አሁን ደግሞ ወደ ታሪካዊቷና ወደ ለጋሷ ጅማ አምርቷል። እንደ ዲስትሪክት በተለያዩ 5 ቦታዎች ጅማን ጨምሮ አጋሮን፣ ሜጢን፣ አሶሳን በተመሳሳይ ፕሮግራም ይህንን እያካሄደ ይገኛል። ኢክራም አብዲ ይባላለሁ። የሴቶችና የህፃናቶች የጅማ ከተማ ነኝ ኃላፊ። አቢሲኒያ ባንክ የተለያየ ፕሮግራሞች ከኛ ጋር በመቀናጀት እያካሄደ ይገኛል። ይሁንና በተለይ በዛሬው ቀን በሁለተኛ ዙር ላይ ፕሮግራም ላይ ነው ያለነው። በዚህ ፕሮግራም ላይ ምንም ለሌላቸው እናቶች፣ አባቶችና እንዲሁም እንትናቸው አቅማቸው በጣም ደካማ ለሆኑ ሰዎች የዘይትና የዱቄት ስጦታ እየተካሄደ ነው ያለው። ይሄ ማለት ትልቅ ነገር ነው። አንደኛ ረመዳን ነው ወሩ፣ ሁለተኛ ደግሞ ምንም የሌላቸው አንድ ዘይት ማለት ስናየው ቀልድ ይመስላል፣ ለነሱ ግን ትልቅ ነገር ነው ማለት ነው። ስለዚህ ቢያንስ የሆነ ቀናት ለነሱ ይገፋላቸዋል የሚለው ነገር ስላለ ይሄንን ስል በተለይ አቢሲኒያ ባንክ ከኛ ጋራ ብዙ ነገሮች ኤክስፖንሰር እየሆነልን ስራችንን ተጠናክሮ እንዲሄድልን የዚህን የዓመት በዓል ድምቀት እየሆነልን ያለ ስለሆነ እኔ በሴቶችና በህፃናቶች ጉዳይ እንደ ከተማና በስሜ ትልቅ ክብርና ትልቅ ምስጋና አለኝ። በጅማ ምድር ደግነት እንደ ቡና መዓዛ በየቤቱ ያውዳል። አቢሲኒያ አሚን በጅማ ከተማ የሚገኙ አቅመ ደካማ ወገኖችን በማሰብና የረመዳን አስቤዛ በማቅረብ የወገን ደራሽነቱን በተግባር አሳይቷል። ሰላም አለይኩም ወራህመቱላሂ ወበረካቱ። መቃንኮ ምስቱ አባታ ጀደሙ
በረካር ገዳ ዝራዳ ወጋጋጋ አንቴረዳ ባንክ አቢሲኒያ ወጋጋጋን እሙያ ጤረዳ መቃንኳ ወለሊን ጀዳማ ገልዲኮ ገንዳ ባቾ ጎሬቲ ባንክ አቢሲኒያ ሞገር ጋሳ ከን ጎቹዳፊ በዳን ገለቴፈዳ ገለቶማ ጀዳ አመሰግናለሁ። ስሜ ሱዴሲ ጀማል አባ መልካ ይባላል። የከተማ መጅሊስ ማናጀርን ወይም ደግሞ ስራ አስኪያጅ ነኝ ማለት ነው። ይህንን ስራ አብረን ስንሰራ ቀደም ብለን ጠይቀናቸው ነበር አቢሲኒያ። እነሱም ደስ ባለው መልኩ ይህን ተቀብሎ አብረን እንሰራለን ብሎ ደስ ባለው መልኩ አብረን እየሰራ ነው ማለት ነው። በጣም ደስ ይላል። እኛም ደስ ብሎናል። አቢሲኒያ ባንክ በጣም እናመሰግናቸዋለን። ከኛ ጋር ሆናችሁ የረመዳን ወር ምስኪን ስላገዛችሁ እኛም ደስታ ነው የተሰማን ማለት ነው። ስለዚህ ከልብ የተመነጨ ምስጋና ልንላችሁ እንወዳለን ማለት ነው። እንደ ጅማው ሁሉ በመቱ በአሶሳና በሜጢ ይኸው ተግባር የቀጠለ ሲሆን እዚህ የተመለከትነው የእንግዳ ተቀባይነትና የምስጋና መንፈስ ባንካችን እሴቶን ያከበረ የሚለውን ቃሉን በጅማ አደባባይ እንዲያድስ አድርጎታል። ጉዞአችን ቀጥሎ በምስራቅ ጎጃም ወደምትገኘው ታታሪዋ የሞጣ ከተማ አድርሶናል። ሞጣ ላይ ንግድና በጎነት የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው። አቢሲኒያ አሚን በሞጣ ከተማ ለሚገኙ አቅመ ደካሞች አጋር በመሆን የረመዳን በረከት ይዞ ቀርቧል። እዚህ የታዘብነው አብሮነትና መረዳዳት የበጎነት ጉዟችን በየከተሞቹ ያሰፈረው አሻራ ምን ያህል ጥልቅ እንደሆነ ዳግም መስክሮልናል። የረመዳን ቆይታችን ከጎንደር እስከ ወራቤ፣ ከመቀለ እስከ ጅማ፣ ከባቡል ኸይር እስከ አወሊያ የተዘረጋ የበጎነት ድልድይ ነበር። በዚህ ጉዞ የታዘብነው የእናቶች ምርቃትና የሕፃናት ፈገግታ ለባንካችን ከማንኛውም ቁሳዊ ትርፍ በላይ ትልቁ ሀብታችን መሆኑን ዳግም አረጋግጠናል። አቢሲኒያ አሚን ማኅበራዊ ኃላፊነቱን በመወጣት ከረመዳን ውጪ ባሉ ጊዜያትም ቢሆን የወገኑ ጥላና የተቸገሩት ምርኩዝ ሆኖ መቆሙን ይቀጥላል። አሚን ለበጎነት በሚል መሪ ሐሳብ በረመዳን የጀመርነው ይህ በጎ ተግባር በዒደል ፍጥር ደስታ ደምቆ ለነገው ተስፋችን ብርሃን ይሆነናል። እንኳን ለ1447ኛው ዓመተ ሂጅራ የዒደል ፍጥር በዓል በሰላም አደረሳችሁ። በዓሉ ለሀገራችን ሰላምን፣ ለቤታችን በረካን፣ ለልባችን በጎነትን ይዞልን እንዲመጣ አቢሲኒያ አሚን ያለውን ልባዊ ምኞት ይገልጻል። እዚህ መታችሁ ባቡል ኸይርን ስለጎበኛችሁ ከምስኪኖች ጋር ስለዋላችሁ በእኔና በባቡል ኸይር ቤተሰቦች ስም አላህ ይስጥልኝ አመሰግናለሁ ነው የምለው። አላህ ጤና እድሜ ይስጣችሁ፣ በጤና ሰርታችሁ አግኙ። ዛሬ በረመዳን እንደዚህ ደስ ብለናል። ደስ ያለ ጤናውን ይስጣችሁ። ሀገራችን ሰላም ይሁን። ተምረዋል ይቀጥሉ፣ ይዘዋል አይልቀቁ፣ ገብተዋል አይውጡ። ያ ረበል ዓለሚን እድሜና ጤና አላህ ይስጣቸው፣ የአገልግሎት ጊዜያቸው የሚራዘም አቢሲኒያ ባንክ ተደራሽነቱ ለዓለም ይሁን። ያ ረበል ዓለሚን ዓለም ላይ ገናናነቱ የሚያበስር አላህ ያድርገው። አቢሲኒያ ማለት የድሮን አበሻ የሚያስታውስ ነው። ታሪካዊ ባንክ ነው። ያ ረበል ዓለሚን ታሪኩ እየጨመረ መሄድ አላህ ያድርገው። በውስጡ ያሉ መሪዎችም ያ ረብ እድሜና ጤና አላህ ይስጣቸው። ክብራትና ክብራን ተመልካቾቻችን ቆይታችን ቀደም ሲል የተመለከታችሁትን ነበር የሚመስለው። አቢሲኒያ ባንክ የተሟላ ከወለድ ነፃ የባንክ አገልግሎት የሚሰጥበት አቢሲኒያ አሚን ለበጎነት የተሰኘ የድጋፍ መርሃ ግብሩ በመላ ሀገራችን የተለያዩ የኸይር ተግባራት ወደ እናንተ ስናደርስ ቆየን። እዚህ ውስጥ ያገኘነው ምርቃት የትየለሌ ነው። ያስተዋልናቸውን ፈገግታዎች እንደዛው። ወሩ ረመዳን ነበርና ኸይርነት ለበጎነት የሚዘረጉ እጆች ይበረክቱ ነበር። እዚህ ውስጥ በመሳተፋችን እንደ ባንክ ክብር ተሰምቶናል። የአቢሲኒያ አሚን የበጎነት እጆች ረመዳን ላይ ብቻ የሚገቱ አይደሉም። ባንካችን ማህበራዊ ኃላፊነቱ የሚወጣባቸው የተለያዩ ዘርፈ ብዙ ተግባራት አሉና በዘላቂነት ወገኖቻችንን እየደገፍን እንቀጥላለን። አሁን እሰናበታችኋለሁ። በያላችሁበት የተዋበ በዓል እንዲሆንላችሁ እመኛለሁ። በድጋሚ ዒድኩም ሙባረክ፣ ኩሉ ዓሚን ወአንቱም ቢአልፊ ኸይር። አቢሲኒያ አሚን እሴቶን ያከበረ። ኢድ ሙባረክ።